ማህበራዊ ሚዲያን ስትመለከቱ አንድ ሰው በአንድ ሌሊት ስኬታማ እንደሆነ ተደርጎ ሲነገር ታያላችሁ። በአንድ ሌሊት ከዜሮ ወደ ጀግንነት እንደተቀየሩ ማለት ነው። እነዚህ ታሪኮች ድብቅ እውነትን እንደሚደብቁ ብነግራችሁስ? በእያንዳንዱ ፈጣን ስኬት በሚል ርዕስ ስር ዓመታት የፈጀ ጠንካራ ስራ፣ ስፍር ቁጥር የሌላቸው ውድቀቶች እና ማንም ያላያቸው ትግሎች አሉ። ዛሬ በዚህ ቪዲዮአችን በአንድ ሌሊት ከሚገኝ ስኬት ጀርባ ያለውን ድብቅ እውነት እንገልጣለን። ሌሎች በጣም ፈጣን በሚመስል ሁኔታ ባገኙት አንጸባራቂ ስኬት ተስፋ ቆርጣችሁ ከሆነ ይህ ቪዲዮ እውነተኛ ስኬትን የሚገነባውን እውነተኛ ጉዞ ያሳያችኋል። እንጀምር። ስለማትሰሟቸው ዓመታት። በአንድ ሌሊት ስለሚገኝ ስኬት ስትሰሙ ከዚያ በፊት ስለነበሩት የዓመታት ጠንካራ ስራ ብዙም አትሰሙ። ይህንን አስቡት። አንድ ሰው ሙያውን ለማዳበር 5፣ 7 ወይም 10 ዓመታትን ያሳልፋል። ተደጋጋሚ ውድቀቶችን ይጋፈጣል። አብዛኞቹን ህልሞቹን ሊያፈርሱ የሚችሉ ውድቀቶችን ይቋቋማል። በመጨረሻም ስኬት ወዲያውኑ እንደተገኘ የሚያስመስል አንድ ግኝት ያገኛል። ለምሳሌ በብዙ የዩቲዩብ ቻናሎች ወይም የኢንስታግራም ተጽዕኖ ፈጣሪዎች ጀርባ ያለውን በቫይራል የተስፋፋውን ስሜት እንውሰድ። የእነርሱ ታሪክ የቫይራሉ ጊዜ ሲደርስ እንደ ተረት ሊነበብ ይችላል። ነገር ግን እውነቱ በከፍተኛ ደረጃ ሳይስተዋል የቀረ ይዘትን በመፍጠር በሺዎች የሚቆጠሩ ሰዓታትን ኢንቨስት ማድረጋቸው ነው። ዓለም ያንን የአንድ ጊዜ ስኬት ታያለች። ከዚህ በፊት የነበረውን ረጅምና አድካሚ ጉዞ ትረሳዋለች። ትግሉ በዚያ በአንድ ጊዜ ብልጭታ እንደተሰረዘ ነው። ያ በአንድ ሌሊት የሚገኝ ስኬት እውን እንዲሆን ምን ያህል ዓመታት እንደፈጀ አስባችሁ ታውቃላችሁ? እውነታው ግን አስማታዊ አቋራጭ መንገድ የለም። ቀጣይነት ያለው ጥረት፣ ትምህርትና ጽናት ያለው የማራቶን ሩጫ ነው። ስኬት የሚገነባው በድብቅ ነው። የምታዩት ብርሃን ደግሞ ለረጅም ጊዜ ያልታየ ታሪክ የመጨረሻ ምዕራፍ ብቻ ነው። ከውበቱ ጀርባ ያለው ድካም። በማህበራዊ ሚዲያ ላይ ያሉትን ውብ ፎቶዎች ተመልከቱ። የቅንጦት መኪኖች፣ አስደናቂ እረፍት፣ የቀይ ምንጣፍ ዝግጅቶች። ነገር ግን ከእነዚያ አስደናቂ ምስሎች ጀርባ ብዙውን ጊዜ የድካምና የማያቋርጥ ጫና ታሪክ አለ። ብዙዎች በአንድ ሌሊት ስኬታማ ናቸው የሚባሉት የእንቅልፍ፣ የግል ጊዜን አልፎ ተርፎም የአእምሮ ጤናን በመሰዋት የማያባራውን ሩጫ ለመከታተል በሚያስችል ከፍተኛ የስራ ልምድ የተሞሉ ናቸው። ስራ ፈጣሪዎች በቀን 24 ሰዓት እንደሚሰሩ አስቡ። ብዙውን ጊዜ ቀነ ገደቦችን ለማሟላትና ባለሀብቶችን ለማርካት ራሳቸውን እስከ ድካም ወሰን ድረስ ይገፋሉ። ያለማቋረጥ ጥሩ ለመስራት የሚደረግ ጫና፣ ስር የሰደደ ውጥረት፣ ድካምና በግል ግንኙነቶች ላይ ጉዳት ሊያስከትል ይችላል። ስኬታቸው ውብ ቢመስልም ወጪው በጣም ከፍተኛ ሊሆን ይችላል። ከትዕይንቱ በስተጀርባ የጤና ችግሮች፣ መገለል እና የማያቋርጥ ውድቀት፣ ፍርሃት ይደበቃሉ። ያንን የአንድ ጊዜ የቫይራል ጊዜ ወይም ትልቅ ግኝት ለማግኘት ብቻ ሲባል የእነዚያን እንቅልፍ የሌላቸው ሌሊቶችና ያመለጡትን የቤተሰብ ራት ክብደት አስቡት። ጉዞ በጣም አድካሚ ሲሆን የስኬት ዋጋ በጣም ከፍተኛ ይሆን ወይ የሚል ጥያቄ ያስነሳል። ገንዘብ ሁልጊዜ እውነት አይደለም። የሚያብረቀርቅ የአኗኗር ዘይቤ በማህበራዊ ሚዲያ ላይ በየቦታው ይገኛል። ነገር ግን ገንዘብ አታላይ ሊሆን ይችላል። እውነታው በኢንስታግራም ወይም በቫይራል ቪዲዮ ላይ የምታገኙት ነገር ሁልጊዜ የፋይናንስ ስኬት ሙሉ ምስል አይደለም። የቅንጦት መኪናን እያሳየ ያለው የ19 ዓመት ወጣት እየተከራየው ወይም ስፖንሰርሺፕ እየተጠቀመ ሊሆን ይችላል። የአንድ ስራ ፈጣሪ 100,000 ብር ወርሃዊ ገቢ ደግሞ በትንሽ ፊደል የተደበቁ የተራራቁ ወጪዎች ያሉት አጠቃላይ ገቢ ሊሆን ይችላል። የሀብት ቅዠት ብዙውን ጊዜ መሰረታዊ የሆኑ የገንዘብ ችግሮችን ይደብቃል። ይህ እስክትነሳ ድረስ አስመስል የሚል ባህል በፋይናንስ ስኬታማ መሆን ማለት ምን ማለት እንደሆነ የተዛባ ግንዛቤ ይፈጥራል። በጥሬ ገንዘብ ፍሰትና በትርፍ መካከል ያለውን ልዩነት አስቡት። ገንዘቡ ሲገባ ልታዩት ትችላላችሁ። ነገር ግን ከውጭው በኋላ የሚቀረው የዚያ መጠን ትንሽ ክፍል ሊሆን ይችላል። ስለዚህ ራሳችሁን ከነዚህ በአንድ ሌሊት ስኬቶች ከሚባሉ ጋር ስታወዳድሩ የሚያብረቀርቅ ሁሉ ወርቅ እንዳልሆነ አስታውሱ። ያ የቅንጦት የአኗኗር ዘይቤ ከትዕይንቱ በስተጀርባ ያሉትን እውነተኛ የገንዘብ ችግሮች የሚደብቅ ሽፋን ብቻ እንደሆነ ምን ያህል ጊዜ ትገረማላችሁ? እድል ከምታስቡት በላይ ትልቅ ሚና ይጫወታል። ስለ እድል እንነጋገር። አዎ፣ እድል በአንድ ሌሊት ስኬት ውስጥ አብዛኞቹ ሰዎች
ከሚቀበሉት በላይ ትልቅ ሚና ይጫወታል። የቫይራል ጊዜያት ብዙውን ጊዜ በዘፈቀደ ሊተነበይ የማይችል ነገር አላቸው። በአንድ ደቂቃ ውስጥ አንድ ጽሑፍ ከአልጎሪዝም ማበረታቻ ያገኛል፣ በሚቀጥለው ደግሞ ይነሳል። ስለ ቫይራል ቲክቶክ ቪዲዮዎች አስቡ። ተመሳሳይ ይዘት በተለያየ ጊዜ መለጠፍ በጣም የተለያየ ውጤት ሊያስገኝ ይችላል። ብዙ ጥሩ ይዘት ያላቸው ፈጣሪዎች አልጎሪዝሙ ወሳኝ በሆነው ጊዜ ስላላገዛቸው ሳይስተዋሉ ይቀራሉ። ይህ በእንዲህ እንዳለ ሌላ ሰው እድል ብቻ በመጠቀም ወርቅ ሊያገኝ ይችላል። ነገር ግን እዚህ ላይ አንድ ነገር አለ። ስኬታማ ግለሰቦች በተከታታይ በመገኘት ሙያቸውን በማጥራትና እድሉ ሲመጣ ለመጠቀም ዝግጁ በመሆን የራሳቸውን እድል ይፈጥራሉ። የጠንካራ ስራና የአጋጣሚ ነገር ድብቅ ነው። አንዳንድ ጊዜ ሚዛኑ ለጥቂት እድለኞች ያደላል። ስለዚህ ስለ እድገታችሁ ስሜት በተሰማችሁ ጊዜ እና እድል ሀብታችሁን አንድ ጊዜ ሊለውጥ የሚችሉ ሊተነበዩ የማይችሉ ነገሮች መሆናቸውን አስታውሱ። ማወዳደር ተነሳሽነትን ይገድላል። እነዚህ በአንድ ሌሊት የተገኙ የስኬት ታሪኮች በጣም ጎጂ ከሆኑ ገጽታዎች መካከል አንዱ ጅምራቸውን ከሌላ ሰው ጋር ምርጥ ጊዜያት ጋር እንድታወዳደሩ የሚያደርጉ መሆናቸው ነው። እርስዎ የሚያዩት ውብ የሆነውን መጨረሻ ውጤት ነው እና ከዚያ በፊት የነበሩትን ስፍር ቁጥር የሌላቸውን ሰዓታት፣ ውድቀቶችን ይረሳሉ። ማህበራዊ ሚዲያ ምርጥ ጊዜዎችን፣ በቫይራል የተሰራጩ ፖስቶችን፣ የቅንጦት ሽልማቶችን ብቻ ለማሳየት ተዘጋጅቷል። የራስዎ ጉዞ ላይ ከማተኮር ይልቅ እድገቶን ከሌላ ሰው ከፍተኛ ጊዜ ጋር የመለካት ወጥመድ ውስጥ መውደቅ ቀላል ነው። ያስታውሱ፣ አንዳንዱ ስኬታማ ሰው ወደ ርዕሰ ዜና ያልደረሱ ውጣ ውረዶችና ችግሮችን ተቋቁሟል። ከማወዳደር ይልቅ በእድገቶና በሚወስዷቸው እርምጃዎች ላይ ያተኩሩ። ምንም ያህል ትንሽ ቢሆንም ጉዞውን ይቀበሉ፣ ከውድቀቶቹም ይማሩ። ከድምቀቱ በላይ የተደበቀውን ትግል መቀበል። ከእያንዳንዱ የአንድ ጀንበር ስኬት በስተጀርባ ያለውን በጥልቀት ለመመርመር ትንሽ ጊዜ እንውሰድ። አስደናቂ ፎቶዎችና ከቫይራል አፍታዎች ባሻገር ብዙውን ጊዜ ችላ የሚባል የተደበቀ ትግል አለ። እነዚህ የስኬት ታሪኮች ትዕይንቱ በስተጀርባ የዓመታት ስራ ውጤት ናቸው። ማንም ስለማይለጥፋቸው ዘግይቶ የሚተኙባቸው ምሽቶች፣ ማልዶ መነሳት፣ ውድቀቶችና ውጣ ውረዶች። እውነታው እያንዳንዱ የድል ጊዜ በጽናትና ጠንክሮ በመስራት ላይ የተመሰረተ ነው። ትግሉን መቀበል ለረጅም ጊዜ ስኬት ቁልፍ ነው። ከውድቀቶች መማርን፣ ከችግሮች ጋር መላመድንና አካሄዶን ያለማቋረጥ ማጣራትን ይመለከታል። በመጨረሻ ውጤት ላይ ብቻ ከማተኮር ይልቅ ሂደቱን ይኮርጁ። የተዝረከረከና አስቸጋሪ ቢሆንም የአንድ የስኬት ታሪክ ብሩህነት በጉዞ ላይ እንዳለ ያስታውሱ። አመለካከቶን እንዴት መቀየር ይችላሉ? እና ከእርስዎ ትግሎች ምን ትምህርት ተማሩ? ጉዞውን ማለፍ፣ ውድቀቶቹን ወደ መወጣጫ ድንጋዮች መለወጥ። ስኬት ቀጥተኛ መስመር የሚሆንበት ጊዜ ጥቂት ነው። ከመዝማዛ መዞሪያዎችና መሰናክሎች በበዛበት መንገድ ላይ ነው የሚጓዘው። ብዙ ጊዜ ያስተውሉት፣ የሚቀረው ለቀጣይ ድሎች መድረክ የሆኑት ውድቀቶች ናቸው። እያንዳንዱ ውድቀቶች፣ እያንዳንዱ ስህተትና እያንዳንዱ የጥርጣሬ ጊዜ ለእድገቱ አስተዋጽኦ ያደርጋሉ። እነዚህን ውድቀቶች እንደ ጠቃሚ የመማሪያ ተሞክሮ መቀበል አስፈላጊ ነው። እነሱ እንደ መወጣጫ ድንጋዮች ሆነው ራስዎን ወደ ጠንካራ ጥበበኛ ስሪት ይቀርጾታል። እያንዳንዱ ውድቀት፣ እያንዳንዱ ስህተትና እያንዳንዱ የጥርጣሬ ጊዜ ለእድገቱ አስተዋጽኦ ያደርጋል። እያንዳንዱ ውድቀት ወደ ግቦ የሚያቀርበው ትምህርት አድርገው ያስቡት። ጉዞ እንደ መዳረሻው አስፈላጊ ነው እና በመንገድ ላይ የሚገነቡትን ጽናት በመጨረሻው ስኬቶ በጣም ትርጉም ያለው እንዲሆን ያደርገዋል። ወደኋላ መለስ ብለው አይተዉ። አንድ ውድቀት ወደፊት እንዲራመዱ እንዴት እንዳደረጉት ተገንዝበው ያውቃሉ? ያ ጉዞውን የመቀበል እውነተኛ ኃይል ነው። ስለ አንድ ጀንበር ስኬት ታሪኮች በስተጀርባ ያለው ድብቅ እውነት በጥልቀት ስለተመለከትን እናመሰግናለን። እነዚህ ግንዛቤዎች ጠቃሚ ሆኖ ካገኟቸው እባክዎ የላይክ ምልክቱን ይጫኑ፣ ሰብስክራይብ ያድርጉ እና ቲንካፕን ይቀላቀሉ። ሀሳብዎን ወይም ተሞክሮውን ከታች ባለው አስተያየት መስጫ ስር ያጋሩ ነው። ጉዞአችን ምንም ያህል ጊዜ ቢወስድ እርስ በርሳችን እንደጋገፍ። እስከሚቀጥለው ጊዜ ድረስ ስኬት ሩጫ እንጂ ፈጣን ሩጫ እንዳልሆነ ያስታውሱ እና የሚወስዱት እያንዳንዱ እርምጃ ወደ ህልሞቹ አንድ እርምጃ ያቀርቦታል። መግፋቱን ይቀጥሉ፣ መማሩን ይቀጥሉ እና የወደፊት ህይወቱን መገንባቱን ይቀጥሉ።